ኪዳነ ምሕረትን በእውነቱ ውደዷት። አዲስ አበባን ከሚጠብቁ አድባራት መካከል እስጢፋኖስ ነው መስለክ እንዳትሉኝ፣ ነገ እንነጋገራለን እሱን። እሺ። ስለዚህ እንጦጦ ኪዳነ ምሕረት ናት። እኔ መቼም ዛሬ ይህንን ቃል በጆሮ ሳይሰማ የሚውል ክርስቲያን የለም። ምን የሚለውን ቃል? ኪዳንኪ ኮነ ለኃጥአን ቤዛነ ኪዳንኪ ኮነ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እንኳን ለዚህ ታላቅ በዓል አደረሳችሁ። ዛሬ የካቲት 16 እጅግ በጣም ታላቅ በዓል የሚከበርበት እናታችን ቅድስት ኪዳነ ምሕረት ከልጇ ከወዳጇ የምሕረት ቃል ኪዳንን የተቀበለችበት ዕለት ነው። እንኳን አደረሰን አደረሳችሁ። ሁላችሁም ኮሜንት ሴክሽን ላይ ዛሬ እስቲ 1600 ሰው ፈልጋለሁ ኪዳነ ምሕረት እናቴ ኪዳነ ምሕረት እናቴ እያልን ሁላችንም ኮሜንት ላይ እንጻፍ፣ ላይክ እናድርግ። ይቺን ድንቅ እናት የሰጠን አምላካችን መድኃኒታችን ኢየሱስ ክርስቶስ የተመሰገነ ይሁን። እሷን ሰጥቷን ዛሬ ደግሞ ቃል ኪዳን የገባላት የምሕረት ቃል ኪዳን የሰጣት ነው ልጇ ወዳጇ እኛን ለማስማር ማለት ነው። እንኳን አደረሳችሁ። ይህን ቪዲዮ ላይክ አድርጉ፣ ኮሜንት ላይ ያልኳችሁን መጻፋችሁ እንዳዘነጉ። የዛሬው በዓል አከባበር ምን ይመስላል? ከማህሌቱ ጀምሮ በአውደ ምሕረቱ ስለምንድነው በዓላቶቹ የሚከበሩት የሚለውን ነው የምንመለከተው። እነዚህን ነገሮች አስቃኛችኋለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። በዓሉን እንግዲህ ሄደን ባናከብርም በተለያየ ምክንያት በስራም በምንም ቤታችን ያከበርን ወይም ደግሞ የተለያየ ቦታ ያከበርን በዓሉ እንዴት ተከበረ የሚለውን ነገር አብረን በጋራ እንቃኛለን። ዝማሬዎችን እንዘምራለን፣ ትምህርቶችን እንማራለን። እሺ፣ ስለ በዓሉ አከባበር ያሉትን በሙሉ ጠቅለል አድርገን ስለምን እንደሚከበር የተለያዩ አካባቢዎችስ እንዴት ተከበረ የሚለውን እንመልከት። ነገ ኃጢአታችንን ይቅር የምንባልበት ቀን። አዎ አላወቃችሁም እንዴ? ነገ የካቲት 16 በደላችን የሚደመሰስበት፣ ኃጢአታችን ይቅር የምንባልበት፣ ምሕረት የምናገኝበት ታላቅ የምሕረት ቀን ነው። ነገር ግን ለሁላችንም ሳይሆን በፍጹም እምነት ሆነን ይሆንልኛል ይደረግልኛል ብለን ለምናደርግና ለምንሰማ ነው እንጂ ነገርን ሁሉ ለምናቃለልና ለምንጠራጠር ሰዎች አይደለም። አደራ እናንተ ደግሞ ቪዲዮቹ እየታዩ ስላልሆነ ለሁሉም ሰው እንዲዳረስ ኮፒ ሊንክ እያደረጋችሁ፣ ላይክ እያደረጋችሁ፣ ሼር ሪፖስት እያደረጋችሁ እስከ መጨረሻ ድረስ ተከታተሉት። ነገ የካቲት 16 በዚህ የተከበረ ቀን እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ቅድስት ኪዳነ ምሕረት በጌታችንና በአምላካችን በመድኃኔዓለም በኢየሱስ ክርስቶስ መቃብር በጎለጎታ ተንበርክካ የሰው ልጆችን ሁሉ ትንሹንም ትልቁንም ኃጢአታቸውን እንዲምርላቸው ጸሎት አድርጋ ነበር። ታዲያ ልጇ ወዳጇ አምላካችን አምላኳ መድኃኔዓለም ኢየሱስ ክርስቶስ ተገለጸላትና ወላጅ እናቴ ሆይ የጠየቅሽኝን የፈቃድሽን ልፈጽምልሽ መጥቻለሁ። ስምሽን የጠራ በስምሽ ጸሎት ያደረገ በስምሽ የተማመነ በዓልሽን ያከበረ ዝክርሽን መታሰቢያሽን ያደረገ በቤተ ክርስቲያንሽ ተገኝቶ በአንቺ ስም የጮኸ ያለቀሰና የተማጸነ ለቤተ ክርስቲያንሽ ማንኛውንም አቅሙ የፈቀደውን ስጦታና መባዓ ያስገባውን ሴትም ይሁን ወንድ ልጁን በአንቺ ስም የሰየመውን አቅም ያለውም ቤተ ክርስቲያንሽን ያሰራውን አቅም የሌለውም ደግሞ በቻለው መጠን ለተራበ ያበላ፣ ለተጠማ ያጠጣ፣ ለታረዘ ያለበሰ ያዘኑና የተከዙ ሰዎችን በአንቺ ስም ያጽናናውንና ያስደሰተውን ሰው እነዚህን ሁሉ በየወገናቸው ከስጋ አገዛዝ ነፃ የወጡ አደርግልሻለሁ። ከመከራ ስጋ ከመከራ ነፍስ ጠብቃቸዋለሁ። በሕይወት መጽሐፍ ስማቸውን እጽፋቸዋለሁ። በመንግሥተ ሰማያትም ቦታ እሰጥልሻለሁ በማለት መድኃኔዓለም ኢየሱስ ክርስቶስ ቃል ኪዳን ገብቶላታል። ይህም የሆነው በየካቲት 16 ቀን ነው። ታዲያ በዚህ በየካቲት 16 ቀን በፍጹም እምነት ሆነን ይሆንልኛል ይደረግልኛል በማለት በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም በቅድስት ኪዳነ ምሕረት ስም ዝክር ብንዘክር መታሰቢያ ብናደርግ በዓሏን በቤተ ክርስቲያኗ ተገኝተን ብናከብር አቅማችን በፈቀደ መልኩ ለቤተ ክርስቲያኗ መባዓ ስጦታ ብናስገባ በስሟ ለተቸገሩ ብናብላ፣ ለተጠሙ ብናጠጣ፣ ለታረዙ ብናለብስ፣ ያዘኑና የተከዙ ሰዎችን ብናጽናናና ብናስደስት ቃሉ የማያብል እውነተኛ አምላክ ነውና ያለን ያደርግልናል፣ ይፈጽምልናል። ቪዲዮን ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ ጠይቃለሁ። መድኃኔዓለም ኢየሱስ ክርስቶስ ከእናታችን ከእናቱ ከቅድስተ ቅዱሳን ከቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ከቅድስት ኪዳነ ምሕረት ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ኪዳነ ምሕረትን በእውነቱ ውደዷት። አዲስ አበባን ከሚጠብቁ አድባራት መካከል እስጢፋኖስ ነው መስለክ እንዳትሉኝ፣ ነገ እንነጋገራለን እሱን። እሺ። ስለዚህ እንጦጦ ኪዳነ ምሕረት ናት። እኔ እንጦጦ ኪዳነ ምሕረቱ አስተዳዳሪ ልከውኝ እንዳይመስላችሁ ኪዳነ ምሕረትን ስለምወዳትና
የእንጦጦ ኪዳነ ምሕረትም ብዙ ታምራት የተደረገባት ብዙ ለ200 ለ300 የተሰወሩ ቅዱሳንም የኖሩባት ቦታ ናት። ለ300 ከግራኝ መሐመድ ጀምረው ከሞት ተሰውረው የነበሩ ቅዱሳንም ነበሩበት። በግራኝ መሐመድ ጀምረው ተሰውረው እስከ ጃንሆይ ዘመን ድረስ የነበሩ ቅዱሳንም ነበሩ። ይሄ እነዚህ ማናውቃቸው ተራሮች ነው የሚጠብቁን። አሁንም ደግሞ የቅድስት ኪዳነ ምሕረት በረከቷና ቃል ኪዳኗ በጌታችን በኢየሱስ ክርስቶስ ቸርነት እንድንጠበቅ ይርዳል። እንዳላጠፋችሁ የእናቴ ቃል ኪዳን ኑሮ ነው እንጂ ክርስቶስ የምሕረት ውሃ ነው። እናቱ ደግሞ ምሕረቱን የሚያጸናባት ቀስተ ደመና ናት። ምሕረቱን እንዳይታጠፍ የሚያደርግ ሰማይ የምንላት እኮ ለዚህ ነው። ይቺ ጠፈር ሰማይ ናት። ከዚህ ጠፈር በላይ ሐኖስ የሚባል የሚገማሸር ቁጡ አለ። ያ ውሃ እንዳይፈስ ይቺ ጠፈር አለች። የእግዚአብሔር መዓት እንዳያጠፋን የእናቱ ቀስተ ደመናነት ምልክት አለ። ያ ቀስተ ደመና ይጠብቀናል። በዚያ ቀስተ ደመና እንዲጠብቀን እግዚአብሔር ቃሉን አሳልፏልና ስለ እግዚአብሔር በሌልናው በጌትነቱ ኃጢአታችን ንቆ ይምራልና ግፋችን የት እንደደረሰ የት እንደተሰማ ልብ በሉትና ከሩቅ በሚሰማ ምግባር እስቲ እግዚአብሔር ያሳያችሁ። ኢትዮጵያ ሀገራችን ዛሬ ሰው ኢትዮጵያውያንን እንይ እያለ የሚመጣባት ሆኗል ወይስ እየወጣ የሚሄድባት ነው የሆነችው? ድሮ ቅዱሳን ኢትዮጵያውያን ለማየት ይመጡ ነበር። ዛሬ እንኳን ቅዱሳን ፈረንጅ እንኳን ከኢትዮጵያ እየቀረ ነው። ለምን ሲባል የመከራ አውድማ አደረግናት። የመባላት አውድማ ስላደረግናት ማለት ነው። ሞገሴ እመብርሃን ስትነግስ አላት ሞገስ በጃጅስኪ አላት ሞገስ ዮሐንስ መጣ ከበረሃ ዮሐንስ መጣ ከበረሃ። መቼም ዛሬ ይሄንን ቃል በጆሮው ሳይሰማ የሚውል ክርስቲያን የለም። ምን የሚለውን ቃል ኪዳንኪ ኮነ ለኃጥአን ቤዛነ ኪዳንኪ ኮነ ምን ማለት መሰላችሁ? በአማርኛ ድንግል ማርያም ሆይ የተሰጠሽ ቃል ኪዳን ለእኛ ለኃጥአን መድኃኒት ሆነ ማለት ነው። ዘጸውአ ስመኪ ወዘገብረ ተስካረኪ እምህር ለኪ በእኔ በልጅሽ አምኖ ስምሽን የጠራውን መታሰቢያሽን ያደረገውን እምርልሻለሁ የሚለው ቃል ኪዳንሽ ለእኛ ለኃጥአን መድኃኒት ሆነን። በዚህ ቃል ኪዳን ብዙዎች ተጠቀሙበት። በዚህ ቃል ኪዳን 78 ነፍስ የበላው በላዔ ሰም ዳነበት፣ መድኃኒት ሆነው። ዛሬም ለእኛ ለኃጥአን ልጆችሽ መድኃኒት ይሁነን። እስኪ ሁላችሁም ኮመንት ላይ ኪዳነ ምሕረት ሆይ እኔንም አማልጅኝ እያላችሁ ጻፉ። ግደላችሁም እስክሮል አታድርጉት። ኪዳነ ምሕረት ሆይ እኔንም አማልጅኝ በሏት። እሷ ልቧ አይጨክንም። እንኳን ለምናችኋት ሳትለምኗት የምትሰማ እናት ናት። ልቧ ለውሻ ሳይቀር ርኅሩህ የሆነ ልብ ነው ያላት። ሁላችሁም ለምኗት። እንኳን ለኪዳነ ምሕረት ዓመታዊ ክብረ በዓል ለየካቲት 16 በሰላም አደረሳችሁ። ሁላችሁም ቪዲዮውን ሼርና ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለሁሉም አዳርሱት። ቤቱን ፎሎ ማድረግ እንዳትረሱ። እወዳችኋለሁ። ክብር በሉልኝ። Get out of here.
እመቤታችን ወላዲተ አምላክ ቤዛዊት መሆኗን ለዓለም መስክሩ። ይህ የሚከበረው ክብረ በዓል ካላንደር የማይዘጋው ነገር ግን አራቱም አቅጣጫ የሚገኙ ኦርቶዶክሳውያን ተሰብስበው የሚያከብሩት የእመቤታችን የወላዲተ አምላክ የአቤል ሕይወት፣ የኢዮብ ትዕግሥት፣ የኤልያስ መና፣ የሙሴ ደመና፣ እንጸባጦር ዘሲና፣ የተዋሕዶ አለኝታ፣ የዘካርያስ ደስታ፣ የመነኮሳት ስንቃቸው የድንግል ማርያም ታምር ትሰራለች ኪዳነ ምሕረት ድንግል ማርያም። እስቲ ዛሬ የኔን ነገር እንዲለውጡ የምትሏት ከፍ አድርጋችሁ አመስግኗት። ትለውጥላችሁ፣ ነገራችሁን ትቀይርላችሁ። የኪዳነ ምሕረት እጅ ጣልቃ ገብቶ እሳትን ያጠፋል። የኪዳነ ምሕረት እጅ ጣልቃ ሲገባ ነገር ያቀዘቅዛል። የኪዳነ ምሕረት እጅ ጸበኞችን ያስታርቃል። አሁንም እጇን ተዘርጋና ኢትዮጵያውያንን አንድ ታርገን። አሁንም ኪዳነ ምሕረት እጇን ተዘርጋና የተጣላ ነው ታስታርቀን። አሁንም ኢትዮጵያውያንን ድንግል ማርያም እጆቿን ዘርግታ የቀደመ ሰላማችንን ትመልስልን፣ የቀደመ አንድነታችንን ትመልስልን፣ የተወሰደብንን ሰላማችንን ትመልስልን። ኧረ ትመልስልን የምትሉ አመስግኗት እንጂ በደንብ አድርጋችሁ። ዛሬ እዚህ ለመጣችሁ ታምር ትሰራለች፣ አመስግኗት። የጉራሯ ኪዳነ ምሕረት ታምር ታደርጋለች። ጸበሏን ተጠቀሙ። ምን አልኳችሁ? ይሄው አሟችሁ የትም አትሄዱ፣ ተጨንቃችሁ የትም አትሄዱ። ከሁሉ ነገር የምትገላግል ይሄው የኪዳነ ምሕረት ጸበል ታምር የተሰራበት ነው። ጉራሯ ኪዳነ ምሕረት ጸበሏ ታምር ይሰራል። አይናቸው የጠፋ አይናቸው ይበራል፣ ለምጻም ይነጹበታል፣ ጎባጣዎች ይቀሩበታል። ከክፉ በሽታ በደዌ የተያዙ ሁሉ በኪዳነ ምሕረት ጸበል ይፈወሳሉ። የድንግል ማርያም ቃል ኪዳንማ ምንኛ የከበረ ይሁን። በስምሽ ቤተክርስቲያን ላነጸ፣ በስምሽ ቀዝቃዛ ውሃ ዘክሮ መታሰቢያሽን ለዘከረ፣ በስምሽ የልጁ ስም ለሰየመ፣ ያንቺን መታሰቢያ በረከት አገኝበታለሁ ብሎ ለተማጸነ በሞላ ዋጋውን አልዘነጋውም ብሎ የካቲት 16 ቀን ቃል ኪዳን ገብቶላታል። ኪዳነ ምሕረት አሏት። ኪዳን ማለት ውል ስምምነት ማለት ነው። ምሕረት ማለት ደግሞ ይቅርታ ቸርነት ማለት ነው። በመጽሐፍ ቅዱስ ውስጥ በጣም ብዙ አይነት ኪዳን አለ። ለምሳሌ ኪዳነ አዳም አለ። እግዚአብሔር ለአዳም የገባለት ቃል አለ። በሐሙስ ዕለት ወመንፈቀ ሌሊት ትወለድ ሞለት ወለት ብሎታል። ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ ያድንሃለሁ ብሎታል። ከአዳም ቃል ኪዳን ግን የእመቤታችን ቃል ኪዳን ይበልጣል። እግዚአብሔር ለኖህ የገባለት ቃል ኪዳን አለ። ዓለም ሁሉ በንፍሯ ከጠፋ በኋላ 8 ነፍሳትና እንስሳቶቹ ከተረፉ በኋላ እግዚአብሔር አምላክ ለኖህ የገባለት ቃል ምንድነው? እሱም ዳግም ምድርን በንፍሯ አላጠፋትም የሚለው ነው። ለዚህ ነው በኦሪት ዘፍጥረት ምዕራፍ 9 ቁጥር 12 ላይ እንዲህ ይላል፣ እግዚአብሔርም አለ በእኔና በአንተ መካከል አለ ከናንተ ጋር ባለው በሕያው ነፍስ ሁሉ መካከል ለዘላለም የማደርገው የቃል ኪዳን ምልክቴ ይሄ ነው አለ። ይሄ ምንድነው? ቀስተ ደመና ነው። ዛሬ ድረስ ዝናብ በዘነበ ቁጥር ቀስተ ደመና ይወጣል። ያ ቃል ኪዳን ዘላለማዊ ነው፣ የሚሻር ቃል አይደለም። ለድንግል ማርያም የገባላትም ቃል ኪዳን የሚሻር ቃል አይደለም። ስለዚህ ብዙ አይነት ቃል ኪዳን በመጽሐፍ ቅዱስ ተገብቷል። ለምሳሌ ቃል ኪዳኑ ግን ለኖህ ብቻ የገባ አይደለም። ለአብርሃም ቃል ኪዳን ገብቷል፣ ለይስሐቅ ቃል ኪዳን ገብቷል፣ ለያዕቆብ ቃል ኪዳን ገብቷል። ለዚህ ነው እስራኤላውያን እንኳን ከባርነት የወጡበት አንዱ ምክንያት ስለ ጽድቃቸውና ስለ በጎነታቸው አልነበረም። ከግብጽ ባርነት ያወጣቸው እግዚአብሔር ስለ አብርሃም ስለ አባቶቻቸው ስለ አብርሃም ስለ ይስሐቅና ስለ ያዕቆብ እንደነበረ መጽሐፍ ቅዱስ ይናገራል። በኦሪት ዘጸአት ምዕራፍ 2 ቁጥር 24 ላይ እንዲህ ይላል እግዚአብሔር ለሙሴ፣ እግዚአብሔርም የለቅሷቸውን ድምጽ ሰማ፣ እግዚአብሔርም ከአብርሃም ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ ይላል። ህዝቡን ነፃ ያወጣው ስለ አብርሃም ስለ ይስሐቅ ስለ ያዕቆብ የገባውን ቃል ኪዳን አስቦላቸው ነው። ዛሬም የድንግል ማርያምን ቃል ኪዳን አስቦ ይምረናል። ዛሬም የእናታችን የድንግል ማርያምን ቃል ኪዳን ሳይዘነጋ ስንማጸናት ዛሬም ቃል ኪዳኗ ይሰራል። አብርሃምና ይስሐቅ ያዕቆብን ቃል ኪዳን ልመናና ጸሎት ዘምቶ የነሱን መታሰቢያ ሳይዘነጋ ህዝብን ከባርነት ነፃ ካወጣ ዛሬም እግዚአብሔር ስለሷ ብሎ ነፍሳትን ይመራልና አንዱ መጽሐፍ ቅዱስ ላይ የምናገኘው ብዙ አይነት ኪዳን አለን። ሌላው የምንመለከተው በመጽሐፍ ቅዱስ ውስጥ በኦሪት ዘዳግም ምዕራፍ 7 ቁጥር 9 ላይ ተጽፎ የምናገኘው ቃል አለ። ምን ይላል? አንተም አምላክ እግዚአብሔር እርሱ አምላክ እንደሆነ ለሚወዱትም ትእዛዙን ለሚጠብቁ ቃል ኪዳኑንና ምሕረቱን እስከ 1000 ትውልድ ድረስ የሚጠብቅ የታመነ አምላክ እንደሆነ ወቃል። ለቅዱሳኖቹ ለአባቶቹ ለቅዱሳኖቹ ለደጋጎቹ ቅዱሳን የገባውን ቃል ኪዳን ለዘላለም እንደሚጸና ወቅ ይለዋልና ለቅዱሳን የሚገባው ቃል ኪዳን ዘላለማዊ ነው። ለዚህ ነው መጽሐፈ ምሳሌ ምዕራፍ 11 ቁጥር 21 ላይ የጻድቃን ዘር ግን ይድናል አለ። ይሄ ምን ማለቱ ነው? የጻድቃን ዘር ያለው የጻድቃን የዘር ሐረግ በደም የሚዋረድ በዘር የሚዋለድ ማለት ሳይሆን ዘር ያለው ሃይማኖትን ነው። የጻድቃንን ሃይማኖት ሃይማኖቴ ነው ያለ በጻድቃን ጸሎት የተማመነ ይድናል ማለቱ ነው።
ስለዚህ ያለ ሶሎሞን የጻድቃን ዘር ግን ይድናል። ስለዚህ የቅዱሳን ኪዳን እንኳን ለእመቤታችን ለቅዱሳን እንኳን ተገብቶላቸዋል። ለዚህ ነው የማቴዎስ ወንጌል ምዕራፍ 26 ቁጥር 13 ላይ ያችን ሴት እናውቃታለን። በክርስቶስ እግር ስር መታ ሽቶ አፍስሳ በፀጉሯ ማብሰዋለች እና ጌታ ምንድነው ያለው? መታ ሽቱ ስላፈሰሰች ብቻ ጌታችን ኢየሱስ ክርስቶስ አንድ የሚደንቅ መታሰቢያ ገብቶላታል። እንዲህ ይላል፣ እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በማናቸው ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል። ማርያም ሽቶ አምጥታ የሽቶ ብልቃጥን ከፍታ ሽቱን አፍስሳ መታሰቢያ ዘላለማዊ ነው ካላት፣ ንጽሕት ድንግል ማርያም በድንግልና ወልዳ የሽቶ ብልቃጥ የሆነ ሽቶ ክርስቶስን ያስገኘችማ እንዴት ዘላለማዊ መታሰቢያ ይደረግላት? ከማርያም ሽቶ እኮ የድንግል ማርያም ሽቶ ክርስቶስ እኮ ይበልጣል። ማርያም ያፈሰሰችው ከቀደመ ከኃጢአቷ ሕይወት ተመልሳ ነው። ድንግል ማርያም እኮ ኃጢአት አልሰራችም። ኃጢአት የሰራች ሴት መታሰቢያ ካልተዘረጋ ኃጢአት ያልሰራች ሴትማ እንዴት መታሰቢያ ዘላለማዊ ይሆን? ማርያም ውድ ሽቶ አመጣች። እመቤታችን እኮ ውድ የተባለ ዓለም ሁሉ ቢሰበሰብ ሚዛን ሆኖ ሊተካው የማይችል አምላክን እኮ ነው የወለደችው። በኃጢአተኛዋ ማርያም ዘንድ ሽቶ ተይዞ ተገኘ። በደገኛይቱ ማርያም ዘንድ ግን ኢየሱስ ክርስቶስ ተይዞ ተገኘ። የሰው ልብ እጅግ አደገኛ፣ የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው የተባለ የሰው ልብ በጣም ከባድ ነው። ክርስቲያኖች ከባድ ነው የሰው ልብ። እግዚአብሔር ልቡናችን ያጽዳልን። ክርስቲያኖች የእውነት ነው የምነግራችሁ፣ ልባችን በጣም ከባድ ነው። እንደምናስበው ቀላል አይደለም። እንደምንገምተውም ክርስቲያኖች አይደለም። ለራሳችን እንደሚመስለንም ቅኖችና የዋሆች አይደለንም። ብዙ ተንኮል፣ ብዙ ድካም፣ ብዙ ክፋት ያለብን ሰዎች ነን። ተንበርክከን ፈውሰን እፈወሳለሁ፣ እጠበኝ እነጻለሁ ነው ያለው እኮ ዳዊት አይደለም ያለው? በሂሶጵ እርጨኝ አለ እነጻለሁ አለ። እግዚአብሔር ይጠበን፣ ይርጨን፣ ያንጻን፣ ያስተካክለን። እኛ ኢትዮጵያውያን የተገለጠ ነው ግብራችን። በጣም የተለያየን፣ የተከፋፈል በቤተ መቅደስ አንድ ላይ እየቀደስ፣ አንድ ላይ እየዘመር፣ አንድ ላይ እያስቀደስ የገሌ ዘር ነው የገሌ ምንባባል በአፋችን ባንናገረው በልቡናችን ግን ለሆኑ ሰዎች የሆነ ርቀት ቦታ ያስቀመጠ እጅግ ክፉ ልብ አለን። በእውነቱ እንዴት ነው የሚታረቀን ታዲያ እግዚአብሔር? ለምን እንወቅሰዋለን እንዳልሰማን እንደሌለ? ይኸው ዮሴፍ ያደረገው ከወንድሞቹ ክፋት ራሱን ጠበቀ። ከሰማነው ካስያዙን በቃ ትብትብ አድርጎ ከያዘን ክፋት እግዚአብሔር ያላቀን። ክርስቲያኖች በጣም እንዴ ይሄማ ትክክል ነው እንላለን አንዳንዴ። ይሄማ ትክክል ነው እንዴ? ምኑ ነው ትክክል? ክርስቲያኖች በእውነቱ ይሄ በጣም አደገኛ ነገር ነው። ጊዜ ቢኖር ሰፋ አድርጎ መናገር ይገባ ነበረ። ሰፊ ድክመታችን ነው። ልባችን ብዙ ድካም አለው። እግዚአብሔር ከዚህ የልብ ክፋት ነፃ ያውጣ። እግዚአብሔር ልቡናችን ከተስተካከለማ አንዴ ነው የሚመለሰው። ክርስቲያኖች አንድንም ሰው አይተው። ቅዱስ ዳዊት በመዝሙር 50 ላይ እንዳለው ልበ ትሁተ ወየዋህ ኢይሜንን እግዚአብሔር። ትሁት እና የዋህ የሆነውን ልብ እግዚአብሔር በፍጹም አይንቅም ነው የሚለው። እንግዲህ ተመልከቱ ክርስቲያኖች፣ እግዚአብሔር የማይንቅ ከሆነ አድልቶ አይደለም የተወንን፣ ልቡናችን ትሁት የዋህ ስላልሆነ። ክርስቲያኖች እግዚአብሔር የማንንም ልቡ ትሁት የሆነ ማንኛውንም ልብ እግዚአብሔር አይንቅም። ችግሩ ያለው እዚህ ውስጥ ነው ክርስቲያኖች፣ ልባችን ውስጥ ነው ያለው መሰረታዊ ችግሩ። እንቅፋታችን ሌላ አይደለም ክርስቲያኖች፣ የኛው የራሳችን ልቡ ነው። ይህን ጾም እንጠቀምበት። በሽተኛ ካልሆን በቀር ረዘም ያለ ጊዜ እንጹም። ረዘም ያለ ጊዜ ብቻ አይደለም፣
ውለንም ስንበላ መጥነን እንብላ። መጥነን ሰውነታችንን እንቅጣው። ከዚያ በኋላ መብረክረክ ተሰጥቶን ፈጣሪያችንን ልቡናችን አስተካክል ብለን እንለምነው። ክርስቲያኖች ልቡናችን ከተስተካከለ ምንም ችግር የለም። ልቡ የተስተካከለ አንድንም ሰው እግዚአብሔር ትቶ አያውቅም። አንድንም ሰው ክርስቲያኖች። ስለዚህ ችግሩ ያለው እኛ ልብ ውስጥ ነው። ለምን ይሄን አናይም? ለምን ይሄ አልተደረገልንም ካል መልሱ ባጭሩ ልቡናችን ስላስተካከለ። ለዚያ ነው ጌታም በወንጌል አስቀድማችሁ ውስጡን ፈሪሳውያንን የወጭቱን ውስጡን እጠቡ ነው ያለው። ውጩን አታጥሩ። ዝም ብሎ ከላይ ብናሳምረው ብናሰማምረው አነጋገሩንም ብናሽሞነሙነው አይሆንም። ክርስቲያኑ ውስጥ መስተካከል አለበት። ልቡናችንን እናስተካከል። አምላካችን እግዚአብሔር ይርዳን። ለመምሮቻችን እግዚአብሔር አምላክ ቃል ሕይወትን ያሰማልን፣ እንደዘመሩልን ዝማሬ መላእክትን ያሰማልን። እንግዲህ ደስ የሚል በዓል በተለይ በእንጦጦ ኪዳነ ምሕረት በሰሚነሽ እመቤታችን የቅድስት ኪዳነ ምሕረት ጽላት ባለበት ሁሉ ተከብሯል። ቤተክርስቲያን ይህንን ቀን ታስባለች። ዘንድሮ ደግሞ የዋለው በዚህ በጾመ አብይ ነው፣ በትልቁ ጾም ላይ ነው የዋለውና እንግዲህ ድንግል ማርያም ከልጇ የተቀበለችውን የምሕረት ቃል ኪዳን ለሁላችንም ይድረሰን። በዚህች የምሕረት ቃል ኪዳን ተጠቅመን ሁላችንም የመንግስቱ ወራሾች ለመሆን ያብቃን። እንግዲህ እናታችን ቅድስት ድንግል ማርያም በመስቀሉ ስር የተሰጠችን ስጦታችን ናት። እናዋት እናት ተብሎ ለዮሐንስ ተሰጥቷታል ለሁላችን። እኛም ደግሞ የቃል ኪዳን እናቷ ነንና ልጆቿ ነንና ይቅርታ፣ እሷ ደግሞ የቃል ኪዳን እናታችን ናትና እንግዲህ ልጅና እናት ተዋዶ ተከባብሮ ነው የሚኖር። እመቤታችን እኛን ለማስማር እኛን ለማስታረቅ ከልጇ ለማስታረቅ ከልጇ ለማስጠጋት ማታረግልን ነገር የለም። እኛ ወደሷ ከቀረብን ዛሬ ሰዎች እንደሚሉት አይደለም። ወደሷ ከተጠጋን ወደሷ ከቀረብን ሕጉና ትእዛዙን ካከበርን ማይሆንልን ነገር የለም። እናታችን ድንግል ማርያም ደግሞ ሁላችንም በእያንዳንዳችን ቤት በእያንዳንዳችን ጓዳ ያለች እናት ናትና ምልጇ፣ እናትነቷ፣ ፍቅሯ፣ በረከቷ ለሁላችን ይድረሰን። ደግሞ ከክፉ ጠብቆ ሁላችንም ለዛሬ ዓመት በሰላም ያደርሰን እላለሁ። በሌሎች ጊዜ እስክንገናኝ ድረስ ቸር ቆዩልኝ።